ሰላም ጤና ይስጥልን አድማጮቻችን፣ ዛሬ ሰኔ 16 ቀን 2018 ዓ.ም በሀገራችንና በዓለም አቀፍ ደረጃ የተሰሙ መላውን ማህበረሰብ እያነጋገሩ ያሉ እጅግ ትኩስ መረጃዎችን ይዘንላችሁ ቀርበናል። በጥቁር ገበያና በህገወጥ የገንዘብ ዝውውር ላይ የወጣው አዲሱ ጠንከር ያለ መመሪያ ምን ይላል? በኢትዮጵያ የታምርት ንቅናቄና በኢንዱስትሪ ዘርፍ ላይ የወጡ አዳዲስ ሪፖርቶችስ ምን ያሳያሉ? በተጨማሪም በአፍሪካ ቀንድ አካባቢ እየታዩ ያሉ አዳዲስ ዲፕሎማሲያዊ ውጥረቶችና የዓለም አቀፍ የነዳጅ ዋጋ መዋዠቅ በኪሳችን ላይ የሚያመጣው ተጽዕኖ ምንድን ነው? እነዚህና ሌሎችንም ዝርዝር መረጃዎችን ከነ ምንጮቻቸው በሰፊው እንተነትናለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። በቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን እንዳትረሱ። እናመሰግናለን። የኢኮኖሚና ማይክሮ ፋይናንስ አዳዲስ ውሳኔዎች። ወደ መጀመሪያው ዋና ዜናችን ስናልፍ የኢትዮጵያ ብሔራዊ ባንክና የንግድና ቀጠናዊ ትስስር ሚኒስቴር በጥቁር ገበያና በህገወጥ የገንዘብ ዝውውር ላይ ያላቸውን ቁጥጥር ይበልጥ ማጥበቃቸውን ቀጥለዋል። ዛሬ የወጡ መረጃዎች እንደሚያመለክቱት በተለይም በዲጂታል የገንዘብ ዝውውር ሞባይል ባንኪንግ ላይ የተደረጉ አዳዲስ ገደቦችና ክትትሎች በህገወጥ መንገድ የውጭ ምንዛሬ በማስተላለፍ አካላት ላይ ከፍተኛ ኪሳራ እያደረሱ ነው። በንግድና ቀጠናዊ ትስስር ሚኒስቴር በበኩሉ ያለ አግባብ ዋጋ የሚጨምሩና ምርት የሚደብቁ ነጋዴዎች ላይ ህጋዊ እርምጃ መውሰድ መጀመሩን አስታውቋል። ይህ እርምጃ የተወሰደው ባለፉት ሳምንታት በገበያ ላይ የታየውን መረጋጋት ለማስቀጠል ታስቦ ነው። የሀገር ውስጥ ምርትና የኢንዱስትሪ ዘርፍ መነቃቃት። ኢትዮጵያ ታምርት የተሰኘው ሀገራዊ ዘርፍ ንቅናቄ በኢንዱስትሪውና በማኑፋክቸሪንግ ዘርፍ ላይ እያመጣ ያለው ተጽዕኖ የብዙዎችን ትኩረት እየሳበ ነው። ዛሬ የወጡ አዳዲስ የጥናት ሪፖርቶች እንደሚያሳዩት በአዲስ አበባና በዙሪያዋ ባሉ የኢንዱስትሪ ቀጠናዎች ውስጥ የሀገር ውስጥ ምርትን የሚተካት አቅም በከፍተኛ ሁኔታ አድጓል። ይህ ንቅናቄ በተለይም አነስተኛና መካከለኛ አምራቾች የውጭ ምንዛሬ እጥረትን ተቋቁመው ጥሬ ዕቃዎችን በሀገር ውስጥ እንዲተኩ ትልቅ በር ከፍቷል። ይሁን እንጂ አሁንም ቢሆን የኃይል አቅርቦት መቆራረጥና የብድር አቅርቦት ውስንነት ለአምራቾች ትልቅ ፈተና መሆኑን የዘርፉ ተመራማሪዎችና ባለሙያዎች እየገለጹ ይገኛሉ። የውጭ ንግድ ኤክስፖርትን ለማሳደግ የተያዘው እቅድ ስኬታማ እንዲሆን እነዚህ ማነቆች በፍጥነት ለመፈታት እንዳለባቸው ተመክሯል። ቀጠናዊ ዲፕሎማሲና የአፍሪካ ቀንድ ውጥረት። በመቀጠል ወደ ቀጠናዊ መረጃ እናልፋለን። በአፍሪካ ቀንድ አካባቢ ያለው ዲፕሎማሲያዊ ውጥረት አሁንም በዓለም አቀፍ ተንታኞች ዘንድ በቅርበት እየተገመገመ ነው። የባህር በር አጠቃቀምንና የቀጠናዊ ደህንነት ትብብርን አስመልክቶ በኢትዮጵያ በሶማሊያና በጎረቤት ሀገራት መካከል ያሉ ድርድሮችና የአቋም መለዋወጦች አዳዲስ ምዕራፎችን እያስተናገዱ ነው። አፍሪካ ህብረትና የተባበሩት መንግስታት ድርጅት በቀጠናው ዘላቂ ሰላም እንዲሰፍንና የንግድ መስመሮች ደህንነታቸው የተጠበቀ እንዲሆን ጥሪያቸውን እያደሱ ይገኛሉ። ይህ ውጥረት በአምራች ኢንዱስትሪውና በውጭና ገቢ ንግድ ሎጂስቲክ ላይ ተጽዕኖ እንዳያሳድር ስጋቶች በመኖራቸው ጉዳዩን ትልቅ ትኩረት የሚሻ አድርጎታል። የዓለም አቀፍ ነዳጅ ዋጋና የኑሮ ውድነት ተጽዕኖ። በመጨረሻ መላውን የማህበረሰብ ክፍል በቀጥታ የሚነካውና የዓለም አቀፍ የነዳጅ ዋጋ መዋዠቅን እንመለከታለን። የዓለም ገበያ ላይ የነዳጅ ዋጋ ማሳየት የጀመረው መጠነኛ ጭማሪ በታዳጊ ሀገራት የኑሮ ውድነትና የትራንስፖርት ታሪፍ ላይ ጫና ማሳደሩ አልቀረም። በሀገራችንም የነዳጅ ድጎማ በደረጃ የተነሳ ባለበት በዚህ ወቅት አዲሱ የዓለም ገበያ ተለዋዋጭነት በምርት ማከፋፈልና በዕለታዊ ሸማቾች ገበያ ላይ ምን ተጽዕኖ ይኖረዋል የሚለው የብዙዎች ስጋት ነው። ይሁን እንጂ መንግስት የዋጋ ንረቱን ለመቆጣጠርና የኮንትሮባንድ ንግድን ለመግታት ጥብቅ ቁጥጥር እያደረገ መሆኑን አስታውቋል። የተከበራችሁ የቻናላችን ቤተሰቦች የዛሬ ሰኔ 16 ቀን 2018 ዓ.ም ትኩስና ዋና ዋና መረጃዎች እነዚህን ይመስሉ ነበር። በጥቁር ገበያ ላይ እየተወሰደ ያለው እርምጃ የኢትዮጵያ ታምርት ንቅናቄ ውጤታማነትና የቀጠናዊ ዲፕሎማሲያዊ ዙሪያ ባነሳናቸው ነጥቦች ላይ የእናንተ አስተያየት ምንድን ነው? በተለይ የኑሮ ውድነቱና የገበያ አለመረጋጋቱን ለመፍታት ምን መደረግ አለበት ትላላችሁ? ሀሳባችሁን ከታች ኮሜንት ላይ አስቀምጡልን። ስለተከታተላችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።